ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ዓለም አቀፍ ትንታኔ ዘገባ ተከታዮቻችን፣ አሁን ወደ ዝርዝር ዘገባዎች አልፋለሁ። በቅድሚያም የሰሜን ኮሪያ አዲሱ የሚሳኤል ሞተር ሙከራ ለአሜሪካና ለዓለም ምን አይነት ትርጉም ይኖራል የሚለውን እንመለከታለን። ከዋይት ሃውስ የወጣው አስገራሚ መረጃን በተመለከተ ኢራን ሀገር የሚባል ነገር ላይኖራት ይችላል ሲሉ ዶናልድ ትራምፕ መናገራቸው አነጋጋሪ ጉዳይ ሆኗል። በመካከለኛ ምስራቅ ታላቅ ጦርነት ተቀሰቀሰ። የኔታንያሁ ትዕዛዝና የኢራን የአጸፋ ጥቃት ምን እንደምታ አለው የምንመለከተው ጉዳይ ነው። ሰላም ጤና ይስጥልን፣ እንደምን አላችሁ? የቡና ሚዲያ ዓለም አቀፍ ትንታኔያችን ጀምሯል። እኔ አማኑኤል ኃይለ ነኝ። ከኛ ጋር ትቆዩ ዘንድ በአክብሮት ጋበዝኩኝ። ዛሬ በመካከለኛ ምስራቅ እጅግ አሳሳቢና ቀጠናዊ ጦርነትን ሊቀሰቅሱ የሚችሉ ፈጣን መረጃዎች ደርሰውናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ የሚገኙ የእስራኤል ጦር የሚቆጣጠሩትን ግዛት ይበልጥ እንዲያሰፉ ትዕዛዝ አስተላልፈዋል። ይህ እርምጃ በሊባኖስ ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። 2500 የአሜሪካ የባህር ኃይል ወታደሮች ወደ መካከለኛው ምስራቅ መግባታቸውን ተከትሎም ቀጠናዊ ጦርነት ይበልጥ እየተባባሰ መሆኑን አመላካች ሆኗል። አሜሪካና እስራኤል በኢራን የቴሌቪዥን ጣቢያና ወደብ ላይ በሰነዘሩት ጥቃት የ5 ሰዎች ሕይወት ማለፉን ተከትለው ኢራን በአጸፋው የባሊስቲክ ሚሳኤሎችን ወደ እስራኤል ማስወንጨፏ ዘ ሄራልድ ዘግበዋል። የግብጽ፣ ሳውዲ አረቢያና ቱርክ የውጭ ጉዳይ ሚኒስትሮች በፓኪስታን ተሰብስበው የሰላም ውይይት እያደረጉ ቢሆንም የኢራን ፓርላማ አፈ ጉባኤ መሐመድ ባጋሪ ግን ፕሬዝዳንት ዶናልድ ትራምፕ በምስጢር ወረራ እያቀዱ ነው ሲሉ ከባድ ክስ ሰንዝረዋል። ኢራን የሆርሙዝ ወሽመጥን በመዝጋቷ ምክንያት የዓለም የነዳጅ ዋጋ ከ50 በመቶ በላይ የናረ ሲሆን ይህም በዓለም ኢኮኖሚ ፖለቲካ ላይ ታላቅ መናጋት ፈጥሯል። ይህ ቀውስ ወዴት ያመራል? ዓለም አቀፍ ማህበረሰብ ምን እያለ ነው? ዝርዝር ትንታኔያችን ለዚህ ጉዳዩን እየተከታተለ የሚያደርሳችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትዘንጉ። የዜና ትንታኔያችን እንደቀጠለ ነው። ከዋይት ሃውስ የወጣው አስገራሚ መረጃን በተመለከተ ኢራን ሀገር የሚባል ነገር ላይኖራት ይችላል ሲሉ ዶናልድ ትራምፕ መናገራቸው አነጋጋሪ እየሆነ ነው። ከዋይት ሃውስ የወጡ መረጃዎች እንደሚያመለክቱት ከሆነ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ ጠንከር ያለ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ እንደተናገሩት ኢራን አሜሪካ እንድታደርግ የምንፈልገውን ነገር ሁሉ ታደርጋለች፣ ካልሆነ ግን አስከፊ መዘዝ እንደሚጠብቃት ገልጸዋል። የመጨረሻው ማስጠንቀቂያን ሲሉ የነን ካላደረጉ ግን ሀገር የሚባል ነገር አይኖራቸውም ሲሉ ፕሬዝዳንቱ የኢራንን ሕልውና አደጋ ላይ የሚጥል ንግግር ማድረጋቸው ተሰምቷል። ዋይት ሃውስ ኢራን በክልላዊ ተጽዕኖዋ እና በኒውክሌር መርሃ ግብሯ ላይ ዋሽንግተን የምታስቀምጣቸውን ቅድመ ሁኔታዎች እንድትቀበል ከፍተኛ ጫና እየተደረገ ይገኛል። ይህ መላምታዊ መረጃ በጂኦፖለቲካዊ ረገድ ትልቅ መነጋገሪያ ሆኗል። በተለይ ብሪክስ ሀገራትና በምዕራባውያኑ መካከል ያለውን የኃይል ሚዛን ሊያናጋ እንደሚችልም ተገምቷል። ይህ የትራምፕ አስተዳደር በጥንካሬ ሰላምን ማስከበር ፖሊሲ አካል እንደሆነ ተነግሯል። ሁኔታው ወደ ለየለት ግጭት ያመራል ወይስ ኢራን ለጥያቄዎቿ እጅ ትሰጣለች የሚለው ጉዳይ የብዙዎች ጥያቄ ነው። እርሶስ ምን ያስባሉ? የትራምፕ ማስጠንቀቂያ ቀጣዩን ዓለም ወዴት ይወስዶ ይሆን? የሰሜን ኮሪያ አዲሱ የሚሳኤል ሞተር ሙከራ ለአሜሪካና ለዓለም ምን አይነት ትርጉም አለው እንመለከታለን። ሰሜን ኮሪያ በቅርቡ ያደረገችው የ2500 ኪሎ ኒውተን ግፊት ያለው ጠንካራ ነዳጅ ሞተር ሙከራ በምስራቅ እስያ ያለውን የኃይል ሚዛን የሚቀይር ትልቅ ክስተት ተደርጎ እየታየ ነው። መሪው ኪም ጆንግ ኡን ሙከራው ለአሜሪካ ትልቅ ትርጉም አለው ማለታቸውን የጉዳዩ አሳሳቢነትን ያጎለዋል። የዚህ ሙከራ ዋና ዋና እንደምታዎች እንደሚከተለው እንተነትናለን። በኃይላዊ የሚሳኤል ሞተሮች ፍተሻ ነዳጅ የሚጠቀሙ በመሆናቸው ለመተኮስ ረጅም ሰዓታት የዝግጅት ጊዜ ይወስዳሉ። ይህ በሳተላይት ቀድሞ ታይቶ እንዲመታ እድል ይሰጣል። አዲሱ በጠንካራ ነዳጅ የሚሰራው ሞተር ግን ሚሳኤሉ በየትኛውም ጊዜና ቦታ በደቂቃዎች ውስጥ ተዘጋጅቶ እንዲተኮስ ያስችለዋል። ይህ ማለት የጠላት መከላከያ ስርዓት ሚሳኤሉ ሳይተኮስ ቀድሞ ለማጥፋት ያለውን እድል በእጅጉ ያጠብበታል። ተመራማሪው እንደሚሉት ከሆነም ይህ ሞተር
አንድ ሚሳኤል ብዙ የጥቃት አረሮችን እንዲሸከም ያስችለዋል። ይህ ማለት ሰሜን ኮሪያ አንድ ሚሳኤል ተኩሳ በውስጡ ያለው ራሳቸውን የቻሉ 5 ወይም 6 ቦምቦች በተለያዩ የአሜሪካ ከተሞች ላይ እንዲያርፉ ማድረግ ትችላለች ማለት ነው። ይህም የአሜሪካን የሚሳኤል መከላከያ ጋሻ በቀላሉ ሰብሮ ለመግባት የሚያስችል አቅም ይሰጣታል። ይህ ሞተር ለቀጣዩ ትውልድ አህጉር አቋራጭ ሚሳኤል መሰረት ነው ተብሏል። 255 ቶን ክብደት የማንሳት አቅም አለው ማለት ነው። ሚሳኤሉ እጅግ ርቀት ተጉዞ ለምሳሌ እስከ ዋሽንግተን ዲሲ ከባድ የኒውክሌር አረሮችን የማድረስ ብቃት ይኖረዋል ማለት ነው። ሙከራ የተደረገው አሜሪካና አጋሮቿ በክልሉ ወታደራዊ ልምምድ እያደረጉ ባሉበት ወቅት ነው። ሰሜን ኮሪያ ተዘናግተን የለንም፣ በማንኛውም ሰዓት አጸፋ የመመለስ አቅማችንን እያሳደግን ነው የሚል የኃይል መልእክት ለዋይት ሃውስ እያስተላለፈች ትገኛለች። ይህ ሙከራ የቴክኖሎጂ ሽግግር ብቻ ሳይሆን ሰሜን ኮሪያ በኒውክሌር ሀያላን ሀገራት መድረክ ያላትን ተደራዳሪነት ከፍ የሚያደርግ ስትራቴጂካዊ እርምጃ ነው። ዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት በጉዳዩ ላይ ምን አይነት አቋም ይዛሉ የሚለው ደግሞ የቀጣዩ ቀናት ትኩረታችን ይሆናል። ሰላምና ጤናን በያላችሁበት ተመኘው። የቡና ሚዲያ ዓለም አቀፍ ትንታኔ ዘገባችን ይህንን ይመስላል። ጤና ይስጥልኝ።